እዚህ አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነን። ለሁላችንም ፊታችን ያለችው መሃላችን ያለችው ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት እስካሁን የነበርነው እንግዲህ 10 አል 50 አል አሁን 250 ስልታዊ ቡድን የሚባለው ላይ ነው ያለነው። እነኚህ 50ዎቹ በሚገባ ከተመካከሩ በኋላ እያንዳንዱ 5 ቡድን 250 ላይ ቀርቦ በተሰጣቸው በየራሳቸው አጀንዳ ላይ የደረሱበትን ወይም ያቀረቧቸውን ጨምቀው ያዘጋጇቸውን ሀሳቦች በማጠናቀር ለ250 የሚያቀርቡበት ነው። ስለዚህ በየሂደቱ ከተነጋገሩ በኋላ እያንዳንዱ የሄዱበትን ሂደት በቃለ ጉባኤ ይያዝና ይፈራረሙና ነው ወደሚቀጥለው የሚያልፈው። ስለዚህ አሁን ወደ ስልታዊ ቡድን ሲመጡ 50 ላይ ሆነው 5ቶቹ የተወያዩበትን ለ250 የሚያቀርቡበት በዛ ላይ የሚወያዩበት ይሄ ቀረ ያልቀረም የሚሏቸውን ሀሳቦች የሚያካትቱበት አንዳንድ ጊዜም ደግሞ ወደ 10 በነበሩበት ጊዜ ያቀረቧቸው ሀሳቦች ትዝ ሲሏቸው 50 ላይ በነበሩበት ጊዜ ያቀረቧቸው ሀሳቦች በሚገባ አለመካተታቸውን ሲያስተውሉ እንደገና እንዲዳብሩ የሚያደርጉበት ነው። ይህንን አድርገው ከጨረሱ በኋላ ሁሉም 250ዎች ማለትም 16ቶቹም በያሉበት ቡድን ይፈራረማሉ። ስለዚህ ይሄ ሀሳቤ ይሄ ነበር እና ወደ መሀል ያመጡን ሀሳቦች ደግሞ እነኚህ ናቸው ብለው የሚግባቡባቸውን በሙሉ በየቡድኑ በተመደቡ አጠናቃሪዎች ለምሳሌ 250 ላይ 25 አሉ። 25ቱ እንደገና በጋራ የተስማሙባቸውን ለየ250ዎቹ ያቀርቡና መጨረሻ ላይ በእነኛ ላይ ተፈራርመው ካለቁ በኋላ ወደ 500 ይሄዳሉ። ዛሬ እኔ እናንተ ስንገናኝ እያደረጉ ያሉት ይህንን ነው። አንዳንድ ቦታ ላይ ሀሳቦች በቶሎ የሄዱላቸው ቡድኖች አሉ። አንዳንዶቹ ደግሞ አሁንም እኔ ከእናንተ ጋር በምናገርበት ሰዓት ሀሳባቸውን በደንብ እንደገና እያዳመጡ እንደገና እያስተካከሉ እንደገና እያዳበሩ ምናልባት ተስፋ የምናደርገው ዛሬ በዚህ ከሰዓት በኋላ ሁላቸውም 16ቶቹም ተፈራርመው ይጨርሱ ይሆናል ብለን ነው። እነኛ 16ቱም ተፈራርመው ከጨረሱ በኋላ ምን ማለት ነው? ወደየ 500 ወደየ አንዳንድ አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። ስለዚህ ለምሳሌ ለዛሬ አሁን ከሰዓት በኋላ ተይዞ የነበረው ፕሮግራም 4000ም እዚህ ትልቁ አንደኛው አዳራሽ ላይ ይገኙና ስለ 500 ሂደት
ሙሉ ገለጻ ይደረግላቸዋል ተብሎ ነው የተያዘው። ስለዚህ እንግዲህ በሚቀጥሉት 1 ሰዓትና 1 ሰዓት ተኩል ውስጥ ምን ያህሉን ስራቸውን ያገባድዳሉ የሚለውን የምናየው ነው የሚሆነው። ይህንን ካልኩኝ ዘንዳ 500ዎቹ ከተጀመሩ በኋላ ሙሉውን ሂደት ያን ጊዜ በደንብ የምናሳውቃቸው ይሆናል። አንዳንድ ጥያቄዎች ያቀረባቸዋቸው አሉ። ስልታዊ ቡድኑ የምክክር ሂደት ምን ይመስላል? ይህንን በተወሰነ ደረጃ የገለጽኩ መስሎኛል። በስልታዊ ቡድኑ ውስጥ ብዙዎቹ ላይ ወደ መግባባት የሚወስዱ ምክረ ሀሳቦች የታዩ ይመስላሉ። አንዳንዶቹ ደግሞ ጥራት ይፈልጋሉ፣ ማጥራትን ይፈልጋሉ። ስለዚህ ለዚህም ነው የፈጀውን ይፍጅ እንጂ ይሄ ስልታዊ ቡድን በደንብ ጥርት ብሎ ወደ ዋናው የቡድን ጉባኤ መተላለፍ አለበት የምንለው በዚያ ምክንያት ነው። አንዳንድ የጠየቃቸዋቸው በዚህ ሂደት ውስጥ እንግዲህ ብዙ ተዋንያን አሉ። ፋሲሊቴተርስ ወይም አመካካሪዎች የምንላቸው አሉ። አመካካሪዎቻችን ወደ 160 ገደማ ናቸው። ለምን 50 ሆነን 80 በነበርንበት ሰዓት ቢያንስ በእያንዳንዱ 2 አመካካሪ ቢኖር ያው እንደምታውቁት 160 ይሆናል። ወደ ላይ በሄድን ቁጥር ደግሞ የስራው ስፋት እየጨመረ ስለሚሄድ የአመካካሪዎቹ ቁጥር እነኛው አመካካሪዎች ቁጥራቸውን እየጨመሩ ይሄዳሉ። አመካካሪዎቻችን የተሰጣቸውን ሚና በትክክል እየተወጡ ነው። ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱን በትክክል እያጠራን ያለ ነው። ከአመካካሪዎች ጋር ጥሩ በየጊዜው ግምገማ እናካሂዳለን። ከፓነል ኦፍ ኤክስፐርቶችም ጋር እንደዚሁ ተመሳሳይ ነገር እናደርጋለን። ብዙ ፓነል ኦፍ ኤክስፐርት ጥሩ የሆነ እውቀት ለተመካካሪዎቻችን አስጨብጠዋል ብዬ አምናለሁ። እኔም በተገኘሁበት ቦታ ትልልቅ የሆኑ ባለሙያዎች ስለ ፌዴራሊዝም፣ ስለ ህገ መንግስት፣ ስለ ከተማ ልማት፣ ስለ ሰላም፣ በሰላም ዙሪያ፣ በሰብአዊ መብት ዙሪያ፣ በብዙ ርዕሶች ዙሪያ ወይም አርዕስት ጠቃሚ የሆነ እውቀት ለሁላችንም አስጨብጠዋል ብዬ አምናለሁ። ይሄ ለዚህ ደግሞ ከፍተኛ ምስጋና ይኖረናል። ሆኖም ግን አልፎ አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜው እና በወቅቱ እርምት እንዲደረግባቸው እናደርጋለን። ይህንን ስል ግን ተመካካሪዎቻችን ደግሞ የራሳቸው እውቀት ያላቸው ሰዎች ናቸው። ተመካካሪዎቻችን ትልልቅ ፖለቲከኞች፣ መምህራን፣ ትልልቅ ቦታ ያላቸው ሰዎች፣ ያም ሲባል ደግሞ አርብቶ አደሮቻችን፣ አርሶ አደሮቻችን፣ ሴት ልጆቻችን ወይም እህቶቻችን ዋዛ እንዳይመስሏችሁ። እዚህ የመጡት ለሀገር ጉዳይ ለመነጋገር ነው። ምንም እንኳን አልፎ አልፎ ሁላቸውም ተመካካሪዎች አንዳንዶቹ ከየመጡበት ቦታ ለብዙ ዘመን ተቋጥሮ የኖሩ ብሶቶች እና ችግሮቻቸውን ይዘው መጥተው እንዲታወቁላቸው በዚህ መድረክ ላይ ለማድረግ ብዙ ትግል ቢያደርጉም ነገር ግን ትልቁ ስዕል ወይም ትልቁ ፒክቸር ግን ኢትዮጵያ መሆኗን ግን በሚገባ ይገነዘባሉ። ስለዚህ ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላቸው አትጠብቁ። ምክንያቱም ብዙ እውቀት ከገጠር ጀምሮ እስከ ከተማ ድረስ ኢትዮጵያ ውስጥ አለ። የሚጠመዘዙም አይደለም። ምክንያቱም የራሳቸው እውቀት አላቸው፣ የራሳቸው አቅጣጫ አላቸው። ሊያሳኩ የሚፈልጉት ነገር ኢትዮጵያ በምትባለው አገር ዙሪያ ነው። ሌላው ቃለ ጉባኤ የሚይዙ ሰዎች እነኚህ ቃለ ጉባኤዎች ያዦች እጅግ የተከበሩ በትልልቅ ፍርድ ቤቶች፣ የፍትህ ተቋማት፣ በትምህርት ቤቶች፣ በዩኒቨርሲቲዎች የሰሩ ትልልቅ ልምድ ያላቸው አንቱ የሚባሉ ወንዶችና ሴቶች ናቸው። የሚሰሩትን በሚገባ ያውቃሉ። የሚይዙት የምንነጋገርባቸውን እያንዳንዷን ነጥብ ለወደፊት በሚገባ ተሰንዶ ለወደፊት ተመራማሪዎች
ለምሁራን በአጠቃላይ ለተማሪዎች፣ ለፖሊሲ አውጪዎች፣ ለየክልልና ለፌዴራል መንግስታት የሚጠቅሙ ሰነዶችን ነው የሚያዘጋጁት። ስለዚህ በዚህ ሂደት ውስጥ የነሱን ሀሳብ እዚያ ውስጥ ጨምረው ወይም ሌሎች አምጥተው የሰጧቸውን ሀሳቦች ጨምረው ያቀርባሉ የሚል እምነት የለኝም። ምናልባት በዚያ ሂደት ውስጥ አንድ ወይ ሁለት ተከስቶ ከሆነ እነኛን 160 የሚሆኑ ቃለ ጉባኤ ያዦችን በዚህ ሂደት ውስጥ በጭራሽ ልንወቅሳቸው አይገባም። ነገር ግን እኛ ስህተቶችን ከስር ከስር እየተከታተል የምናርም ነው የሚሆነው። ይህ ሂደት ነው። እንግዲህ ምክክር ለሀገራችን መጀመሪያ ነው፣ አዲስ ነገር አይደለም። ወደ እናንተ ስመጣ ከተለያዩ የፖለቲካ ፓርቲ አመራሮች ጋር ስወያይ ነበር። ሁላቸውም የየራሳቸው ያስተዋሏቸውን ነገሮች ይዘው መጥተው እንነጋገራለን። ወደፊትም ይህን እንቀጥላለን። የተለያዩ ተቋማት በዚህ ሂደት ውስጥ የታዘቧቸውን ሊሆኑ ይገባሉ የሚሏቸውን ነገሮች ወደ ኮሚሽኑ ምክር ቤት እያመጡ ያስተጋባሉ። እኛም በሂደት የምናረማቸውና የምናስተካክላቸውን ነገሮች ቀስ በቀስ እያሻሻል እንሄዳለን። ነገር ግን ቃለ ጉባኤያዦችም ሆነ ሌሎች እንዲያድርጉ ተብለን ነው ወይም ይሄን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደለም። ምክንያቱም በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለባቸውም። እንዳስተዋላችሁት እዚህ አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደ ሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነን። ለሁላችንም ፊታችን ያለችው፣ መሀላችን ያለችው፣ ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ስለዚህ በምንም አይነት ቢሆን አንዳችን በሌላችን ላይ ጫና መፍጠር የለብንም። አዎ አንዳንድ የሥነ ምግባር ጥሰቶችን አስተውለናል። ያው እንዳልኩት በምንነጋገርበት ጊዜ ከመጀመሪያው ቀን ጀምሮ ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይሄ በፈረንጅኛው በኔ ሙያ ስሊፕ ኦፍ ደ ታንግ ይባላል። በአማርኛ ደግሞ የአፍ ወለምታ ልንለው እንችላለን። ይሄ በጭራሽ ትክክል አይደለም። 15ቱ ስነ ምግባር መርሆዎቻችን ውስጥ አንዱ የሀሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበት። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለን። ከአርብቶ አደሯ ጀምሮ እስከ ላይ እስካሉት ባለስልጣን ድረስ ለእኛ ቢያንስ በዚህ አዳራሽ እስካለንበት ድረስ እኩል ናቸው። ስለዚህ ይህንን አክብረን እየሄድን ነው። ነገር ግን እንዲህ አይነት አልፎ አልፎ እያጋጠሙን ነው። ይሄ ወደፊት በጭራሽ ሊታረም ይገባዋል የሚል ነው መልሴ። እንግዲህ ምክክሩ በተቀመጠለት መርሃ ግብር እየሄደ ነው ወይስ ተግዳሮት ገጥሞታል? በእኔ እምነት የገጠመው ተግዳሮት ይህ ነው የሚባል አይደለም። ማለት 4000 ሰው ነው የያዝነው። በ4000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። ምክንያቱም ከትራንስፖርት ጀምሮ ምግብ ወደ 5500 ሰው የሚሆን መመገብ፣ ሙሉ ቀን እዚህ ሲውሉ የነሱን የጤና ሁኔታ መከታተል። በነገራችን ላይ ዛሬ ደግሞ አንድ ወንድ ልጅ እንዲሁ ተወልደዋል። ስለዚህ ተግዳሮቶች በምንልበት ጊዜ እዚህም እዚያ የሚያጋጥሙ ቅድም እንዳልኩት የጤና፣ የትራንስፖርት፣ የመጓጓዝ የመሳሰሉት
ሊያጋጥሙ ይችላሉ። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን ሁላችንንም ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው በዚህ አጋጣሚ ጥሪዬን የማደርገው። አሁንም በድጋሚ እናንተን በጣም አመሰግናለሁ። አሁንም ጥሩ እየሰራችሁ ነው፣ እከታተላለሁ። የሚዲያ ሞኒተሪንግ ጥሩ ይሰራል። አልፎ አልፎ የተቃውሞ ሀሳቦች እንደሚሰነዘሩ አስተውላለሁ። ይህ ደግሞ ተገቢ ነው። ዲሞክራሲ እኮ ማለት ሁሉ ነገር አልጋ ባልጋ እንደዚህ እንደ ወለሉ የተስተካከለ ነው ማለት አይደለም። አንዳንድ ጊዜ ማመላከት ይገባል። አንዳንድ ጊዜ መከፋትን መግለጽ ይገባል። ስለዚህ እነኚህ ሁሉ እያሉ እንግዲህ በቀጣዮቹ ሳምንታት በተለይ ወደ 500 ላይ ስንገባ በሰፊው መድረክ ላይ ስንደርስ ብዙ ስራዎች ይጠብቁናል። ለዚህም እንግዲህ በድጋሚ ፈጣሪ ይርዳን።